ፈረግ እንደቀጠለ ይገኛል። ከኛ ጋር ስለሆናችሁ ደስ ይለናል። ቅዳሜን ከኛ ጋር ከአዲስ ሚዲያ ኔትወርክ ከሰዓት ነው እንደናንተ እየደረሰ የምንገኘው የተለያዩ ቆንጆ ፕሮግራሞችን እንግዲህ በእናንተ እያደረስ አሁን ቆይታችን ቀጥሏል። አሁን ደግሞ ቅድም እያወራን ነበር ስለ አንድ እንግዳችን እያወራን ነበር። እንግዲህ በጣም በተለይ ደግሞ ሶሻል ሚዲያ ኤፍቢ ላይ ተጽዕኖ ፈጣሪ ነች ያን እያወራን ነበር እና በጣም ታውቋታላችሁ፣ በእርግጠኝነት ታውቋታላችሁ። የእናትነት መለኪያ መስፈርቱ ራሱ መሆን ትችላለች ካሳለፈችውን የምታጫውተን፣ እንዲሁም ደግሞ ለሌላው ደግሞ ትምህርት መሆን የምትችል ብዙ ነገሮችን ከሷ እንሰማለን። እንግዲህ ከጎናችን ነች። ከጎናችን ሶሻል ሚዲያ ላይ እናውቃታለን። በተለያዩ ሚዲያዎች ላይ እንግዲህ በተደጋጋሚ መጣ ስላሳለፈቻቸው ነገሮች ታወራልናለች። በጣም የኖረቻቸው በጣም ጥንካሬ የሚፈልጉ አመታቶች አሉ። የሷን ህይወት ትታ ለልጅ አይኖረችበትና የምታውቋት ይመስለኛል። ስለመጣሽ ደስ ብሎናል። እኔም አመሰግናለሁ ስለጋበዛችሁኝ። በጣም ጥሩ። ቅድስት መኮንን ነው ዛሬ ጋበዝናት። እንግዲህ ልጇን ሊዲያን ደግሞ ታውቋታላችሁ ብለን እናስባለን። አሁንም በሶሻል ሚዲያዎች እንግዲህ ሊዲያ የ20 ዓመት ወጣት ናት። ኦቲስቲክ ተጠቂ ናት። እንግዲህ 20 ዓመት ሙሉ ስታልፍ እንግዲህ ከትንሽ ከልጅነት ጊዜዋ በኋላ የእናቷን ድጋፍ፣ ጥንካሬ በጣም መሆንን ያንቺን ብዙ ነገር ፈልጋ ነው ያደገችው እና በጣም ጀግና ናት። ነገራችን አመሰግናለሁ። እንኳን አብሮ አደረሰን። ደህና ናት ሊዲያ? ይዘሻት አትመጣም ነበር? ደህና ናት። ተለቃት መጣች? አዎ። አይ ዛሬ ግን ኢንተርቪው ስናደርግሽ ልክ ሊዲያ ደግሞ ብትኖር ላይክ ብታወራሽ የሚሰማሽ አይነት ነገሮች እናነሳለን። በጣም እውነት ነው። በተለይ ደግሞ እኔ ምን ላይ መንሳት ፈልጋለሁ መሰለሽ ቃልዬ፣ የእናቶች ቀን ነው እንኳን አደረሰሽ ብለናል። ግን ይሄን ሀሳብ ወደ ሶሻል ሚዲያ እንዴት ይዘሽው መጣሽ? አንዳንዴ እንደዚህ አይነት ልጆች አሉን እናቶች አይደለም በሶሻል ሚዲያ ቀርቶ ወደ ቤተሰብ ወደ ሰፈር ለማውጣት እንኳን እንቸገራለን። ማህበረሰቡ እዚህ ላይ ገና በደንብ ንቃተ ህሊናችን በደንብ አልዳበረም፣ አልሰፋም። የሆነ ያስጨንቀናል። ከሌላ አንገር ጋር ሁሉ ያያይዙታል እኮና እንዴት ነው ወደ ሶሻል ሚዲያ ይዘሽ ለመውጣት ያበቃሽ የሚለውን እኔ ብትነግሪኝ ደስ ይለኛል። እሺ እኔ ሶሻል ሚዲያ ብዙ ስለ ፌስቡክ ብዙ እውቀቱ አልነበረኝም እና ወደዛ የተቀላቀልኩት በዛ ሰዓት ላይ ያለው ህይወቴ አንደኛ መጀመሪያ እግዚአብሔርን ነው የማመሰግነው። ምክንያቱም አንዳንዴ አይምሮን የሚቀይረው እግዚአብሔር ነው፣ የሚመራህም እግዚአብሔር ነው። ብዙ ጊዜ ብቸኝነት ያጠቃኛል። ያው እህት፣ ወንድም፣ እናት፣ አባት ብዙ የሉኝም እና ሶሻል ሚዲያውን ስቀላቀል ዝም ብዬ ነው የተቀላቀልኩት። የእናቶች ወግን ነው የተቀላቀልኩት። በዛ ሰዓት ላይ እንዴት ወደዚህ እንደመጣው አላውቀውም። ምክንያቱም ከዛ በፊት ያለው ህይወቴ ጥሩ አልነበረም። ማለት ተስፋ የሚያስቆርጥ በህመም ውስጥ ራስን መጠበቅ የሚሉት ነገር እኔ ከድሮም ልጄን በደንብ ነው የሚይዛት፣ ግን የራስን መጠበቅ የሚሉት ነገር ግን በጣም ተስፋ የሚያስቆርጥ ህይወት ውስጥ ነበርኩኝና እውነት ለመናገር ሶሻል ሚዲያ ሳላውቀው ነው የገባሁበት እና እኔ እግዚአብሔር ነው የምለው። ምክንያቱም ብቸኛ ነበር። ያንን እንትኔን አይቶ ነው ለልጄ ዋጋ ከፍላለሁ። አንዳንዴ እግዚአብሔር በስውር የምታደርገው ያይና ሳታውቀው ነው የሚገልጥ እና ልክ ሚዲያዬ ትንሽ ነገር ስወጣ ሰው በጣም ማበረታታት ጀመረ። ከዛ በኋላ እኔም በጣም ተነሳሳው። ለካ ሰው አለኝ አልኩኝ። ለካ እንደዚህ አይነትም ሰው አለ አልኩኝ። ምክንያቱም በሰፈር ውስጥ በየትም ቦታ ትገለላለህ፣ በቤተሰብ ትገለላለህ። ሰፈር ውስጥ ልደት ልጅ አትጠራም፣ በብዙ ትሰበራለህ። ግን ወጣ ብዬ ሳየው ለካ ሰው አለ። ስለዚህ እኔ ብቻዬን አይደለም የተነሳሁት። የእናቶች ወግ ስቀላቀል የእናቶች ወግ ያሉ ሜምበሮች ናቸው አብረው ያነሱ።
ያው እነሱ ጀግና ብርቱ ሴት ምናምን ይላሉ እንጂ አንዳንዴ ቃል ይሰብራል፣ ቃል ያነሳል እና በዛ ሰዓት አሉ የተወሰኑ እናቶች 1 3 4 እናቶች በወደኩበት ሰዓት ላይ እላለሁ፣ ሁሌ እላቸዋለሁ ያኔ ላይ ባታበረቱኝ፣ በማጣትም በብዙ ነገር ማለት ነው ባታበረቱኝ ዛሬ ላይ እኔ ጀግና አልሆንም። እናንተ ብትሸሹኝ ኖሮ ባታዳምጡኝ ባትረዱኝ ኖሮ ዛሬ ላይ ወጥቼ እንዲያልሆንም ነበር እላለሁ እና የተቀላቀልኩበት መንገድ ምንም ለራሴ ሚራክል ነው የሚሆንብኝ። አሁን በቃ እንዲሆናለሁ ብዬ አይደለም የተቀላቀልኩት። አሁን ቅድስት ስታይ በጣም ወጣት ናት አይደል? በጣም ሊዲያ ደግሞ የዓመት ወጣት ነች እና በልጅነት እንደሆነች ታስተምር ነው። ከዛ ደግሞ ኦቲስቲክ እንዳለባት ማወቅ ደግሞ ራሱን የቻለ መንገድ አለው ብዬ አስባለሁ። ልጅ ሆነች ነው ሌላ ጫና፣ ልጅ ራሱን የቻለ በጣም ፕሮቴክት ማድረግ የሚፈልግ ነገር ነው። ከዛ ደግሞ ኦቲስቲክ ሲሆን ደግሞ ሌላ ጫና ነው እና ምንድን ነበር ያወቅሽው? ከዛ እንዴት ነው የተቋቋምሽው? እኔ ያው በፊት ግንዛቤውም የለኝም ስለ ኦቲስቲክ። 3 ዓመት ሁለተኛውን ልጄን አራስ ነበርኩኝ። 3 ዓመት የመጀመሪያ ልጄ ናት። ግን ሁለተኛ ልጅ ወልጄ ነበር አራስ ሆኜ። አራስ እንደሆንኩኝ ነው አንድ አባት አለኝ ከጎኔ ቆመ የዳረኝና ያው ዙሪያ ያሉ ሰዎች ያውቃሉ ስለ ኦቲዝም፣ አንዳንዶቹ ግን መናገር አይፈልጉም። ለኔ ፈርተዋል መናገር እና ብዙ ሰው ለምን አታዋሪያትም? ለምን እኔ እኮ እንዲህ ኮንታክት አታደርገኝም ማለት አታየኝም ምናምን እላለሁ እና አጋጣሚ ከየሆነ ሀገር ነው ያው እንግዲህ የዛሬ 15 ዓመት ምናምን በፊት ስለሆነ ያው ዋና ማትረሹ ነገር አለና ድንገት ተደወለልኝና ተጠራው። ይሄ አባቴ የምለው ሰው በልቡ ይዞታል መሰለኝና ያ ሰው ሲመጣ እሷን ጠራታለሁ ምናምን የሚል ነገር ነበር። ወዲያው ጠራኝ፣ ሄድኩ። ያው እሱም ይሄ አፍሪካዊው ሰው ኦቲስቲክ ልጅ አለው፣ ጎበዝ ነው፣ እንደዚህ ትምህርት ቤት ምናምን አለውና እንትን አለኝ ያወራኛል ስለ ኦቲዝም ምናምን እያለ ያወራኛል። እኔ ምንም አይገባኝም ማለት ምንም እኔ ማለት ከዛ እሱንም ሳላገኝ በፊት እቺ ልጅ ዴኬር ትግባ እላለሁ። እሱም ዴኬርና አይ የወላጅ ፍቅር ነው ምናምን በዛ ሰዓት ያስረዳኝ ማለት እኔ በቃ እንደገባሁ ሁኜ ነው የወጣሁት ካወራኝ በኋላ። ከዛ በኋላ ቤት መጣሁ። ዴኬርም ለካ አይቀበሉም እንደዚህ አይነት ልጆች፣ የወላጅ ፍቅር ነው የሚያስፈልጋቸው። ከዛ ዶክተር አየለጋ እንጂ አሉኝ። ሄድኩኝ። እዛ ሲሄድ በደንብ አብራራልኝ። ሰውነቷን አየ፣ ኦቲስቲክ ናት፣ ትምህርት ቤት እንዲህ ካገኘች ጥሩ ነው ምናምን ብሎ ትምህርት ቤት ጠቆመኝ። ግን ያወቅኩበት መንገድ በዛ ሰዓት ነው። ልክ በቃ ትምህርት ቤት የሆነ ትምህርት ቤት ገባው። ትምህርት ቤቱ ብዙም ያው ስሙን አልጠቅስም ብዙም እንትን የለውም። እዛ ልክ ስገባ አምባዬ ነው የመጣው። ማለት አልቀበልም አሉ የኔ ልጅ በዛ ሰዓት አይደለም የኔ ልጆቹን ሳያቸው በቃ ምንም በራሳቸው ዓለም ናቸው፣ ሜዳ ላይ ናቸው፣ የሆነ መሬት እንደዚህ አይነት ነገር ላይ ናቸው እና በቃ አምባዬ መጣ። የሳምንት 3 ነበር። ከዛ በቃ ትንሽ ጊዜ እንትን አልኩኝና ትምህርት ቤት መፈለግ ጀመር። ስፈልግ ነህሚያ አውቲዝም ሴንተርን አገኘው። ከዛ 5 ዓመት ሲሆናት እዛ ገባች። ግን ከዛ በፊት ይህንን ካወቅኩ በኋላ ግን በቀላሉ አይደለም፣ ከባድ ነበረ። ጨጓራ በሽተኛ ይሄ ባክቴሪያ ነው፣ ጨጓራ ባክቴሪያ የሚሉት ብዙ ስቲል እስካሁን ስኳር ብዛት፣ ስኳር ሁሉ ነገር በቃ ማለት መጀመሪያ አንቺ ነሽ መቀበል ያለብሽ። ካልተቀበልሽው በሽታ ነው የሚሆነው እና ልጅሽም ላይ መስራት አትችይም አንቺ ካልተቀበልሽው። እና ያ ነው የተፈጠረው ነገር፣ ያ ነው ሳውቀው ያ ነገር ነው የተሰማኝ። ያወቅኩትን መንገድ በዚህ መንገድ ነው። እንደዚህ አይነት በዚህ ሂደት ውስጥ የሚያልፉ እናቶች
ከልጆቻቸው የበለጠ ጥንካሬ ማሳየት አለባቸው እያልሽም ነበር አይደለ? መቀበልም አለባቸው። ከዛ ደግሞ ልጅሽን ራሱ ወደ ልምምድ የምታመጪው አንቺ ጠንካራ ስትሆኝ መረዳት ስትችይ ነው ብዬ አስባለሁና መቼ ነው አንቺ እዛ ሁኔታ ውስጥ በቃ አሁን ልጄ ፍቅር ነው የሚያስፈልጋት ስለዚህ ከዚህ በኋላ እንደዚህ ማድረግ አለብኝ ብለሽ ለምሳሌ ከሕክምና የሚታዘዙልሽን የተለያዩ እንቅስቃሴዎችን መጠቀም የጀመርሽው መቼ ነው? እኔ በቃ ከ5 ዓመቷ በኋላ እውነት ለመናገር 5 ዓመት በኋላ ራሱ የተወሰነ እንትን በጣም ድርቀት ያስቸግራታል እና እንደዚህ አይነት ልጆች ደግሞ ድርቀት ያስቸግራቸዋል። ግን ወተትም አያስፈልጋቸውም ነበር እና ወተትም ሰጣት ነበረ እና ብዙ ጊዜ ሆዷን ታጥባለች እና በቀን ውስጥ በጣም 7-8 ፓንት ነው የምቀይረው። ሽንት ቤት ወስዳለሁ፣ ወዲያው እንትን ታደርጋለች። ፖፖ ለማስለመድ ብዙ ጥረት አለ። በዛ ላይ ደግሞ የሚረዱሽ ሰዎች አሉ፣ የማይረዱሽ አሉ። 7 ዓመት 8 ዓመት የሚሆነው ልጅ ፖፖ ላይ አይጠቀምም። ብዙ ሰው መጥፎ ነገር ያሳይሻል። እዛ ታለቅሻለሽ፣ ተጣልተሽ ትለያያለሽ እና ያንን በቃ ትሪት ማድረግ ማለት ውስጤ ቢሰበርም ውስጤ ቢጎዳም አላውቅም። እኔ በእውነት ለመናገር ከሆነ እኔ እግዚአብሔር ነው። አንቺ ማንም ሳይኖርሽ አጠገብሽ ማንም ሳይኖርሽ ማለት ነው እንዲህ መመርጣት ይሄ ከእግዚአብሔር ነው ነው የምለው። ወዲያው እርምጃ ነህሚያ ኦቲዝም ሴንተር እዛም እንትን እያለች ከዛ ያን ድርቀት ባለቤትየዋ ወተት አቁም ያለችኝ። ድርቀት በጣም ያሰቃያታል። 10 ነው ሆስፒታል መወስዳት። ከዛ በኋላ በቃ እንደዛ እያልኩ ተስፋ ሳልቆርጥ መጀመሪያ ፖፖ ነው በቃ ፖፖ ለማስጣል። ምክንያቱም በላይዋ ላይ ሌላ ሁሉ ቀርቶ በላይዋ ላይ መልቀጥ በጣም አስቸጋሪ ነገር ነው፣ ከባድ ነገር ነው። በየጊዜው ማጠብ ነው፣ በየጊዜው በቃ ብዙ ነገር ይበላሻል ነገር። ከዛ ነው በቃ ትሪት ማድረግ ጀመርኩ። ግን ለመደችልኝ ፖፖ? አዎ ለመደችልኝ። ግን ይሄ ሞራል የሚባለው ነገር ትንሽ ወደ ኢፊቪ ስገባ ነው። መቼ ነው ኢፊቪ ላይ ጆይን ያደረኩት? ዓመተ ምህረት 6 ዓመት የዛሬ 6 ዓመት አካባቢ። አዎ የእናቶች ወግ እንደተከፈተ 100,000 ነው ምናምን ከ80,000 100,000 እንዳለ አሁን ወደ 800,000 ገብቷል። እና ለሌሎች እናቶች ሞር እንዲማሩ ተስፋ እንዲያደርጉ በምን አይነት ሁኔታ ውስጥ አለፍሽ? እንደው የፈተነሽ ጊዜ ምን ነበር? እንግዲህ ከባድ ነው። ከልጅነቷ ጀምሮ አሁን 20 ዓመት ሆኗታል። ከብዙ ፈተናዎች እንደምታሳልፊ መቼም እሙን ነው እና እናትነትም ደግሞ ይሄን መቻልም ነው መስለኛል። አንዳንዴ ልጅን እስከ መጨረሻው ቅድም ቃል እያለች ነበር በጥርሷ ታሳድጋለች ልጇን ይባላል እና በምን አይነት አለፍሽ? ምን አይነት ነገሮች ፈተኑሽ? ከዛ ደግሞ ለሌሎችስ ምን ትመክሪያለሽ? እንደዚህ በኦቲዝም የተጠቁ ልጆች ሲኖሯቸው ምንድነውስ ማድረግ ያለባቸው? ካንቺ ተነስተው እነሱም እንዲማሩ ማለት ነው። በነገራችን ላይ ኦቲስቲክ ያለው ልጅ ፈተናው አልቅ ማለት እኔ አንድ ነገር ምለው ብዙ ጊዜ ኦቲስቲክ ልጆች ሰላም ይፈልጋሉ። እግዚአብሔርን ስታመሰግንባቸው ለውጥ ሁሉ ታያባቸዋል። ብስጭት አይፈልጉም። መጀመሪያ ወላጅ ነው መቀበል ያለበት። ወላጅ እቤት ውስጥ ካልተቀበልክ እንትን እቤት ውስጥ ትሪት ከሌለ እነሱም ይለወጣሉ ማለት ባህሪያቸው ሃይፐርም ሊሆኑ ይችላሉ እና 20 ዓመት ሙሉ እንግዲህ ስቲል እስካሁን ማለት ነው ማንም በማያውቀው ቅድስትን አሁን የሚያውቋት ጠንካራ ናት፣ ብርቱ ናት። ፌስቡክ ላይ ሚዲያ ላይ ደካማ ጎኗን ቻሌንጇን አታሳይም። ለምንድን ነው የማታሳየው? ብዙ እናቶች ኦቲስቲክ ልጅ የያዙ እናቶች ኢቨን ኦቲስቲክ ልጅ ያልያዙ እናቶች ራሳቸው ይበረታሉ። ምክንያቱም ኦቲስቲክ ልጅ የያዙ እናቶች ልጆቻቸውን ይዘው ለመውጣት ከዚህ በፊት ሚዲያ ላይም ተጠይቄ 18 ዓመት ልጇን ይዛ ያልወጣች ልጅ ሚዲያ ላይ ስታይ ነው ይዛ የወጣችው ያቺ ልጅ ማለት ነው። እንደገና እንዲህ ኖርማል ልጅ ያለው የሆነ ልጅ እንደዚህ ታማ የሆነ ነገር ሲደርስብን የአንቺን ነው
ያንቺን ፖስት ወይም አንቺን ነው የምናስበው። አንቺ ይሄንን እድሜ ልክሽን እንደዚህ ይዘሽ ልጆቻችን ጉንፋን ሲታመሙ እንስሉ እንትን እንላለን፣ እንበሳጫለን። አንቺን ስናስብ ግን እንበረታለን፣ እንጽናናለን። እኔ ቻሌንጁን አለፍኩት ብዬ የምለው ቢያንስ ልጄ ከፖፖ ከካካ እላዩ ላይ ከመልቀቅ እንትን ብላለች፣ ተለይታለች እንጂ እነዚህ ልጆች እያደጉ ሲመጡ በተለይ ሴቶች ሲሆኑ እንደዚህ የወር አበባ ምናምን ሲከሰት ብዙ ጫና አለው፣ ብዙ ነገር አለው። ትሪት ታደርጋለህ፣ አውጥተው ይጥላሉ ምናምን ብዙ እንትን የምትለዋለና ከፖፖ መለየቷ አንደኛ ነገር ማህበረሰቡ ራሱ አለማግለሉ እኛን እንድንበረታ ያደርገናል። ያ ነው እንደውም እሱ ላይ ብታነሱልኝ በደንብ ደስ ይለኛል። አሁን የተሻሻሉ ነገሮች አሉ፣ ግልጽ ነው። ሶሻል ሚዲያው በጣም የፈጠራቸው ተጽዕኖዎች አሉ። ግን እስቲ እንግዲህ አዲስ አበባችን አለች፣ ከአዲስ አበባ ውጭ አሉ ግን በጣም በርካታ በኦቲዝም የተጠቁ ልጆች አሉ። የነዛ ደግሞ ወላጆች አሉ። አንዳንዶቹ በቃ ወደፊት ይዘዋቸው የሚወጡ እንደ ሌሎች ልጆቻቸው ጠንክረው የሚያሳድጓቸው፣ አንዳንዶቹ ፍችም ሁላ እስከ መከሰት ይደርሳል። አንዳንዴ ይገለላሉ። ለነዚህም ነው አንቺ ብርታት የምትሆኚው ብዬ አስባለሁና ካሳለፍሽውም ከሚገጥሙሽ ነገሮች ንገሪኝ እስኪ። ምን ማድረግ አለባቸው የማህበረሰቡን ሪስፖንስ ለመቀበል? ያው የማህበረሰቡ መገለል ማለት ነው። አንድ እናት እንዳልኩሽ መጀመሪያ ራሷ መጠንከር አለባት። የማህበረሰቡን እንትን ለመቀበል እሷ መጠንከር አለባት፣ መቀበል አለባት። በቃ ይሄ ኦቲስቲክ ልጅ መጣ አይደል? አንደኛ ነገር እግዚአብሔር ላመነው ሰው ነው የሚሰጠው ማለት። አንዳንዴ ማህበረሰቡ ተረግማችሁ ነው የሚል ነገር አለው። ለዛም ነው ልጆችን ይዘው የማይወጡት እናቶች ማለት ነው። ግን ይዘህ ደግሞ ስትወጣ ሰው አለ ማለት ይሄ እርግማን አይደለም የሚል ሰውም ደግሞ አለ። ይዘህ ደግሞ ስትወጣ ልጅህን ካላፈርክባት እግዚአብሔር የሰጠህን አሁን ይቺ ልጅ እኔ በምድር ላይ ለእኔ አክሊሌ ናት። ገብታል? በምድር ላይ የተሰጠኝ ናት፣ ዋጋም ከፍለ የተሰጠኝ እግዚአብሔር የሰጠኝን ኃላፊነት እየተወጣው ነው ያለው። ስለዚህ እኔ እሷን ኃላፊነት እየተወጣው ከሆነ እግዚአብሔር ደግሞ ለእኔ ብርታቱን ጸጋውን ብዙ ነገር ያበዛልኛል፣ ከጎኔ ሰውም ያዘጋጅልኛል ማለት ነው። እና እነዚህ ሰዎች በአንድ ሳይድ ተስፋ የሚያስቆርጠውን ትተው በዚህ ጋር ተስፋ ያለውን ነገር ይዘው አሉ። አንዳንዴ እኔ ልጄ እግዚአብሔር ይመስገን በእግሯ ትራመዳለች። እኔ አሁን እንደዚህ ለማንሳት እነሱ ብዬ ማለት አልልም፣ ግን የምታመሰግንበት ምክንያቶች አሉ። እኔ ተቃወሙሽ ግን ታውጭ እንደው ከቅርብ ሰዎች በጣም አታክ ያደርጋሉ ይባላል። ልጅቷን ለምን ታወጫታለሽ? ለምን ኦቲዝም ልጅ ትያለሽ? ለምን እንደዚህ ሆኜ ትያለሽ? በእሷ ምክንያት ወይ ልትለምን ይባል ነው ይላሉ፣ ብዙ ነገር ይላሉ። ግን እግዚአብሔር በሚያውቀው አንድ ነገር ስኬትሽ ላይ ነው ዋናው። ገብቶሻል? ስኬትሽ ላይ ነው ዋናው። ስኬቴ ደግሞ ጥሩ ሆኖ አይቼዋለሁ። እንደዛም ያለም ሰው ደግሞ ጀግና ጠንካራ ነሽ አሁን በጣም ምናምን ብለውኛል። አይቷላ ለውጥ ነው ስላዩ ማለት ነው። አሁን ግን 20 ዓመት ሆናት እና እንዴት ነው በምንድን ነው አሁን ያለችበት ሁኔታ እስኪ አውሪን። አሁን 20 ዓመት ጎረምሳ ናት እኮ ትልቁ ናለች እና የሆነ የባህሪ ለውጥም ይኖራል፣ ጉልበተኛም ትሆናለች። እንደ ድሮ እንደ ልጅ አታባባያትም እና አሁን እንደው በምን ላይ ነች? እንዴት ነው አሁን ያላችሁበት ሁኔታ እስኪ ያጫውችን። 20 ዓመቷ ሆኖ በምንስ ነው አሁን እንዴት ነው የምትግባቡት? እንዴት ነው አሁን ያለችበትን ሁኔታ እስኪ ንገሪኝ። 13 ዓመት ሲሆናት 13 ዓመት አካባቢ ያው የሆርሞን መቀየር ይመጣል። ያው ኖርማል ልጆችም እንትን ጉርምስና የሚባለው ነገር አለ። እዛ ላይ ትንሽ ሃይፐር ሆናብኝ ነበር። መናከስ፣ ሰዎችን መናከስ፣ ጭንቅላቷን ከግድግዳ ጋር ታጋጫለች። ጎረቤት ፍሪጄ ላይ ወድቅ ነው ኧረ ምናምን እስከሚለኝ ድረስ ግድግዳዬ ሊፈርስ ነው። በእውነት ነው ግድግዳዬ የመታሽ አንቺ በጣም ትናለሽ። በቃ ራሷን ቫይብሬት ማድረግ አትችልም አይደለ? በዛ ሰዓት ላይ በቃ እንትን ትላለች እና ጭንቅላቷን ሁሉ ነው የምታጋጨው ከግድግዳ ጋር። ይሄ እጇ ብታየው አሁን እንትን ብሏል፣ በልዟል ነገር እና
የዛን ሰሞን መድኃኒት መስጠት እኔ አልፈልግም አልወድም እና በግዴታ ነው ያው ግዴታ ተወድጄ ነው ይሄንን ነገር ለመናገር አልፈልግም ያው ሚዲያ ላይ ስለሆነ ግን ተገድጄ ነው መድኃኒት ልሰጣት የተገደድኩት እና ትንሽ መድኃኒት የዛን ሰዓት ላይ ስሰጣት ትንሽ ወደ ኋላ ሆነችብኝ። መፍዘዝ አለ እንደገና ባለዋ ላይ መሽናት ጀመረች። አልፈለኩም እሱን ለመስጠት ግን አስገዳጅ ነገር ተከስቶብኝ ነው ለልጄ ስል ለእሷ ስል ማለት ነው እና ይሄን 1 ወር ሙሉ ቤት ያስቀምጫታለሁ አልሰጥም ብዬ ከዛ ያንን ሰጠኋት። በቃ ወደ ኋላ ሆነች። አሁን በቃ 19 ዓመት ምናምን አካባቢ ነው እየተሻሻለች መጣች። አሁን ወፈር ያለችና ምንድነው ወደ ኃይለኛ እንትን ትላለች ስላልከኝ ነው መድኃኒቱ ነው የደገፋት እንጂ ሌሊት ሁሉ አተኛም ነበር። ጨለማ ውስጥ ነው የምትቀመጠው። 8 ሰዓት ምናምን ተነስታ ቁጭ ብለን ነው እንቅልፍ የለንም አተኛ። በነገራችን ላይ ከመጀመሪያው ጀምሮ እስከ በቃ እኔ እንቅልፍ 3 ዓመት ምናምን በደንብ የተኛሁት ብዬ ማስበው 3 ዓመት 2 ዓመት እንደናስ ምን አይነት ስሜት አለው? እነዚህ ነገሮች አሳልፎ 20 ዓመት ማድረስ እኮ ቀላል አይደለም በነገራችን ላይ። ከዛ ደግሞ ሌሎችም ልጆች አሉሽ፣ በልጆች ተባርከሻል። 2 ልጆች ደግሞ አሉሽ ከሊዲያም ሌላና እንዴት ቀላል አይደለም እዚህ ደረጃ መድረስ። ምስጋና ይገባሻል። በጣም በርካታ እናቶች ይሄንን አይተው የሚወስዱት በጣም ብዙ ነገር አለ ብዬ አስባለሁና እንኳን አደረሰሽ። በዚህም ስላለፍሽና እንደዚህ ጠንካራም ምናልባት ሊዲያ ባትኖር እንደዚህ ላጠነክሪ ትችይ ነበር አንዳንዴና ለበጎ ነው አይደለ? ሁሉም ነገር ለበጎ ነው። እኛም ደስተኛ ነን በጣም ስላወቅንሽ። ዛሬ በጣም ጀግና እናት ስለሆንሽ ላንቺ በአዲስ ሚዲያ ኔትወርክ ስም ሰዓት ከዛ ደግሞ ይሄ ደግሞ ሎጎ ያለው ይሄ ደግሞ ለሊዲያ ነው የምትሰጭልን። በጣም እናመሰግናለን ቅድስት ስለመጣሽ ያለሽባቸውን ነገሮች ስላካፈልሽና እጅግ ደስ ይለናል። የእናቶች ቀንም ስለሆነ ባንቺ እንደዚህ እያሳለፉ ላሉ እናቶች መልእክት ካለሽ አድርሽልንና እኛ ቆንጆ ሙዚቃ እንጋብዝሽና እንለያያለን። እስኪ መልእክትሽን ንገሪኝ። እሺ እኔ የማስተላልፈው ለእናቶች ኦቲስቲክ ልጅ ለያዙ እናቶችም አባቶችም ጭምር ነው። አባቶችም እንደኛ ዋጋ የሚከፍሉ አሉ። ግን አባቶችን ትንሽ እንትን የምለው ነገር ብዙ ጊዜ የእናት ያመጣችው ነገር የሚባል ነገር ግን በጣም ብዙ ጠንካራ አባቶች አሉ። እነሱንም ላመሰግን እወዳለሁ። እንደገና ደግሞ ኦቲስቲክ እናቶች በቤት ውስጥ ልጆቻቸውን ይዘው ያሉ እናቶች ይዘው ይውጡ ማለት ያው እኔ ኦቲስቲክ ልጅ ስላለኝ ብናገርም ትቀበሉኛላችሁና ይዛችሁ ስትወጡ ነው የምትጠነክሩት። እኛ ያልፈለግነውን እኛ የደበቅነውን ልጅ ማንም አይፈልገውም፣ ማንም ሊያየው አይፈልግም። ስለዚህ ልጆቻችን እኛ ነን መርገምም በረከትም የምናደርጋቸው። ስናወጣቸው በረከቶች ይሆኑልናል። ይዘን ደግሞ ካለን መርገም ነው የሚሆኑብን እና ልጆቻችንን ይዘን መውጣት አለብን። ማስተላለፈው ብዙ ጊዜ ለዛ ነው። ኦቲስቲክ ላይ ብዙ ነገር አልተሰራም፣ ግንዛቤውም የለውም እና የማመሰግነው ደግሞ የእናቶች ወግ ቲኑ በጣም አመሰግንሻለሁ። ይሄንን ግሩፕ ባትከፍት ኖሮ እኛም ይሄንን እድል አናገኝም ነበር፣ በሰዎች ዘንድም ታዋቂነት አይኖረንም ነበር እና ይሄ ግሩፕ ባይከፈት ኖሮ ማለት ነው እና ሜምበሮችንም በውጭም ሀገር በውስጥም ያሉ በጣም ላመሰግናቸው እወዳለሁ። እናመሰግናለን ስለሰጠሽን ጊዜ። ግን ሊዱ እዚህ ብትኖር ትዘፍንልሻለች ብለን ያሰብነውን ቆንጆ የእናት ሙዚቃ ነው የምንጋብዝሽ። ግን ይሄ ሙዚቃ ከመጋብዛችን በፊት እኛ ሌላ ሙዚቃ ብንጋብዛት ስለናት ደስ ይለናል። ሊዲያ የምትጋብዝሽ ያው ትንሽ ነው የምናንጎራጉርልሽ።
እጀምራለሁ። ጽድቅ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልሽበት ከተማ። ስለዚህ እኛ ደግሞ የሄኖክ አበበን ሙዚቃ ጋብዘን እንመለሳለን። ጋብዘን እንመለሳለን። ቅዱስ በጣም እናመሰግናለን። አመሰግናለሁ።